ሰላም ውዴ ቻናሌ ቤተሰቦች ለዛሬ ደግሞ ይዤላችሁ የመጣሁት ናዝ ወደ ቤት ከተመለሰች በኋላ የሚፈጠረውን የቤተሰቡን ሰጣ ገባና ሌሎችንም ክፍሎች ነው። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መሐላንና ሌሎች የምለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። አብራችሁን ቆዩ። ፊሊዝ ወደ ናዝ ክፍል ገብታ ትናገራለች። ተነሽ ናዝ። አይ እማዬ በጣም ደክሞኛል። ምንድነው የተፈጠረው? ለምንድነው የማትነግሪኝ? መቴ ነው ወይስ ደግሞ ቤተሰቦቹ ናቸው? ንገሪኝ እንጂ። ለምንድነው የማትመልሽልኝ? አንቺ ልጅ አሁን እኮ አግብተሻል፣ ባለ ትዳር ነሽ። እዚህ ባልሽን ጥለሽ መተሽ አልጋሽ ላይ ዝም ብለሽ መተኛት አትችይም። እየነገርኩሽ ነው። ለሰዎች ምንድነው የምላቸው? በይ ንገሪኝ። እማዬ ለሰዎች ስለምትያቸው ነገር ግድ የለኝም። እንጅላም የሚጠጣ ነገር ይዛላት ትመጣለች። ንገሪኝ እንጅላ፣ ምንድነው የተፈጠረው? እማዬ እኔ እነግርሻለሁ፣ እሷን አትጠይቂያት። የመቴን ክፍል ማስተካከል ፈልጌ ነበረ። በቃ እዛ ያለው ነገር አልተመቸኝም። ምን ማለት ነው? አንቺ ልጅ ምን እያልሽ ነው ያለሽው? አዎ እማዬ፣ የራሴን ብርድ ልብስ ፈልጋለሁ፣ የራሴን አንሶላ፣ ሁሉ ነገር የራሴ እንዲሆን ነው የምፈልገው። እንደዛ ከሆነ ይዘሽ መሄድ ትችያለሽ እያለችን ፊሊዝ አልጋ ልብሷን ትወስዳለች። አቁሚ እማዬ አቁሚ፣ አንቺማ አትረቢ፣ ዛሬ እዚህ ማደር አትችይም። አግብተሻል እያልኩሽ እኮ ነው። አሁን የራስሽ የሆነ ኃላፊነት አለሽ፣ ቤት አለሽ። አልሄድም እማዬ አልሄድም፣ በቃ አልሄድም ብሎ ነገር የለም። ትሄጃለሽ፣ ተነሽ በይ። ለምንድነው የማትሄጂው? ፈርቻለሁ በቃ። እዛ ስሆን ሰላም አልተሰማኝም። ምን እየነገርኩሽ ነው? እንጅላ እባክሽን ውጪ። ንገሪ ልጄ፣ ለምንድነው የፈራሽው? ለምን ፈራሽ? እማዬ ብነግርሽ እንኳን አትረጅኝም። በሌላ በኩል አቲፍ መቴን እየተቆጣው ነው። እናንተ ተጋብታችሁ ነበር፣ ለምንድነው ወደዚህ የመጣችሁ? አጎቴ አቲፍ፣ የናዝን ሁኔታ በደንብ አድርገህ ታውቀዋለህ። እስር ቤት እየገባሁ ነው እና ወደ ቤት መሄድ ፈልጋለሁ ብላን የመጣችሁ። እርግጥ በሩን ቆልፌ ወይም ደግሞ ሌላ ነገር አድርጌ ማስቀረት ነበረብኝ። ቤቱ ትርምስምሱ ወጣ። አሁን አንተ መቴ ሚስትህ ለምን እዚህ እንደመጣችና ለምን እንደተበሳጨች እንኳን በደንብ አታውቅም። አሁን ሚስትህን ያዝና ከዚህ ሂድ በቃ። በሌላ በኩል ፊሊስ ተጨንቃለች። ማድረግ አልቻልሽም? ምንድነው ያስቸገረሽ ነገር? እማዬ አላውቅም፣ በቃ አላውቅም። ይኸውልሽ ልጄ፣ አሁን እርስ በርሳችሁ መነጋገር ትችላላችሁ። እንጅላ በር ላይ በተቀመጠችበት መቴም ይመጣል። ስታየውም ትደነግጣለች። መቴም ከእንጅላ ጋር ምንም ሳይነጋገር ወደ ውስጥ ገባ። ና መቴ ና፣ አክስቴ ፊሊዝ መነጋገር እንችላለን? አዎ ልጄ ትችላላችሁ። ናዝም ትናገራለች። እንጅላ አንቺ ምን እያልሽ ነው ልጄ? አንቺና ባለቤትሽ ብቻ እኮ ናችሁ መነጋገር ያለባችሁ። ይኸውልሽ ናዝ፣ አሁን ወደ ቤታችን እንሂድ በቃ። አይ መምጣት አልችልም፣ በፍጹም ወደዛ ልመለስም። ምን ማለትሽ ነው? እባክሽን ለአያትሽም ቢሆን ከዚህ እንደምወስድሽ ቃል ገብቼለታለሁ። እባክሽን ናዝ፣ መሳቂያ እንሆን፣ ወደ ቤት እንመለስ። በድንገት ምንድነው የተፈጠረው? ቆይ መቴ እባክህን እዚህ እንሆን፣ እዚህ መቆየት አንችልም። በሌላ በኩል የመቴ እናት በሩጫ ወደዚያ ክፍል እየገባች ትጠይቀዋለች። አባዬ ልጄ ምንድነው የሆነው? ለምንድነው ከዚህ የወጣው? ተቆጣኸው እንዴ? ንገረኝ እንጂ። ይኸውልሽ ልጄ፣ እኔ ምንም አላደረኩም። ናዝን ለማምጣት ብቻ ነው ከዚህ ሄደው። ዚያም በጣም ተናዶ መቴንም ሁሉንም ሰው እየጮኸ ይቆጣል። የመቴ እናትም ትናገራለች። አባዬ እባክህን መቴን አትቆጠው። ያች ልጅ ልጄንም እኛንም እንዳሻንጉሊት አድርጋናለች። ዚያም በልጅነቱ የተፈጠረውን ነገር ሁሉ ወደ ኋላ ካሰበ በኋላ ልጆቹ ላይ እየጮህባቸው ማንም ሰው እኔን እንዳሻንጉሊት አያየኝም እያለ ይቆጣል። በሌላ በኩል አቲፍ ፊሊዝን እየጠየቃት ነው። ምንድነው የተፈጠረው? ንገሪኝ እንጂ። አባዬ ስለፈራች ነው፣ በጣም ፈርታለች። ምንድነው የሚያስፈራት? እዛ ምንድነው የተፈጠረው? ቆይ ማለት ይኸው የመጀመሪያ ምሽት ስለሆነ አስጨንቋት ይመስለኛል። አባዬ ይሄ ምሽት ይለፍና በቃ ነገ እንደምልካት ቃል ገባልሃለሁ። የናዝን ሐሳብ ባንዴ ማስለወጥ አልችልም። ፕሊዝ በዚህ የምትቀጥይ ከሆነ ይች ልጅ ከዚህ እንደምትወጣ እናያለን። እስኪ ግን ችግር እንዴት እንደምትፈጪው አላውቅልሽም። ነገር ግን ይሄ ችግር ነገ እንዲያበቃ ፈልጋለሁ። ገባሽ አይደለ? በሌላ በኩል ኦዛን እንጅላ ወዳለችበት ወደ ኪችን ይሄዳል። ሁሉም ነገር በከፍተኛ ፍጥነት እየሄደ ነው ያለው። እንጅላም ወደፊት ስትመለከት ይናገራል። ምቾት የማይሰማሽ ከሆነ ወደ ክፍልሽ መሄድ ትችያለሽ። ማለቴ እዛ መጣና የምፈልገውን ነገር እናገራለሁ። ማለቴ አቶ ኦዛን እያልሽኝ ነው? እሺ ኦዛን፣ ማለቴ አንድ ጥያቄ ልጠይቅህ እፈልጋለሁ። ማለቴ እንደሚሄድ የሆነ ሰው የሚያውቅ ከሆነ ሁሉም ነገር ውስብስብ ይሆናል። ናዝም ሆኑ ቤተሰቦቿ በጭራሽ እንዲሄድ አይፈቅዱልኝም። ናዝም ብትሆን ደግሞ ከዚህ በላይ እንድትበሳጭ አልፈልግም። እኔም ብሆን ደግሞ ከዚህ በላይ ተጨማሪ ችግር ልሆንባት አልፈልግም። ወዲያውኑ ቪዛ ማግኘት እንዳለብኝም አውቃለሁ፣ እንደማይሰጡኝም አውቃለሁ። ግን ምንድነው ማድረግ ያለብኝ? በሌላ መንገድ እንዴት ነው ሊገኝ የሚችለው? ኦዛን ያዝ እያደረጋትም ይናገራል። አንቺ ብቻ ተረጋጊ፣ ሁሉም ነገር ይስተካከላል። በሌላ በኩል መቴ ናዝን ጥሏት ወደ ሳሎን እየወጣ ነው። ንገረኝ እስኪ ልጄ፣ ምንድነው የሆነው? ኦዛን እኮ ሁሉንም ነገር ነገረኝ። እውነት ይች ልጅ አበደች እንዴ? ምናልባት አንቺም ልታናግሪያት ትችያለሽ አክስቴ። መቴ እባክህን አይናፋር መሆንህን አቁም።
ለማንኛውም በዚህ መንገድ መሆን የለበትም። እስከሚነጋ ድረስ መጠበቅ አለብን። እዛም ወደ ቤት እንሄዳለን። የሆነውን ሁሉም ደግሞ እናገራለሁ። ምክንያቱም ይችን ልጅ በዚህ ሰዓት እየጎተትን የምንልክ ሰዎች አይነት አይደለንም። ካልሆነ ደግሞ ለምን ለአያትህ ሄደህ አታስረዳውም? አያቴ ለረጅም ጊዜ እንደዚህ ሆኖ አይቼው አላውቅም። በጣም ነው የተናደደው። መቴ ተነስ እናስረዳው እያልኩ ነው። ተነስ ሂድ። አያክስቴ ማድረግ አልችልም። ሚስትህን ሳትይዝ ወደዚህ እንዳትመጣ ብሎኛል። እና ምን እናድርግ እያልከኝ ነው ልጄ? እሺ ልጄ፣ ነገ እንገናኛለን። ደህና ደር። በቃ ደህና ደሪ። ሌላ በኩል ኦዛን ይናገራል። ቢዛ የሌለበት ቦታ ስለሆነ የምትፈልጊው ወደዛ እንሄዳለን። ከዛ እዛ ሆነን ሁሉንም ነገር እንከታተላለን። እናቱም ትመጣለች። እዚህ ምን እያወራችሁ ነው? አንዳንድ ነገሮችን እያወራን ነበር እማዬ። እባክህን ኦዛን፣ ልጄ በጣም ተበሳጭቷል። እናም ከሱ ጋር የተወሰኑ ደቂቃዎችን ብታሳልፍ። እንጅላ ለመቴ አንድ ብርጭቆ ውሃ ጠጪው። ከኦዛን ጋርም እየወጡ ትናገራለች። አንተ ልጅ ከሰራተኞች ጋር ወዳጅ አትሆን እያልኩ ነው። ወይ ስንት ጊዜ ነው የምነግርህ? እሺ በቃ እማዬ፣ ያልሽኝን አደርጋለሁ። እንጅላም በታዘዘችው መሰረት ለመቴ ውሃውን ይዛለት ሄደች። መቴም በጭንቀት ፊቷን ይመለከታል። ሌላ የምትፈልገው ነገር አለ ሎሚ? የተነጫነጨችም ለመሄድ ስትሞክር እጇን ይይዛታል። ምን እያደረክ ነው? ሁሉም ሰው አሁን ተኝቷል። ሎሚውን ደግሞ መጠጡ ውስጥ ጨምሬዋለሁ። ንገሪኝ እስኪ እንዴት አድርገሽ ነው መተው የምትችይው? ምክንያቱም አደራ ሰጥቻለሁ። ንገሪኝ እስኪ የውጭ ሀገርን አትፈሪም? እለምደዋለሁ። ማን ነው እንድትለምጂው የሚያደርግሽ? ኦዛን ነው የሚያደርግሽ? ለመሄድ ስትሞክር የሚያስቆማታል። ስለኛ ነው እያወራሁ ያለሁት። የኦዛን ዓላማ ግልጽ ነው። እኔ አቶ ኦዛንን አምነዋለሁ። ታምኘዋለሽ አይደለ? መልካም ጊዜ ይሆንልህ ብለው ስትሄድም በድጋሚ ያስቆማታል። ምንድነው ከኔ የምትፈልገው? አስቀራታለሁ ብለህ እየሞከርክ ነው ያለው? አስፈላጊውን ነገር ሁሉ አድርጌ ከዚህ ሄዳለሁ። እሷ ፍላጎት ነበራት። ሁሉንም ነገር አንተ አበላሸህና እንደምትመለከተው አሁን እዚህ ናችሁ። ክንሽ እሷና እኔ የልጅነት ፍቅረኛ አማቾች ነን። እድሜዋን ሙሉ ደግሞ ጠብቀኛለች። እቴ ሁሉም ነገር አብቅቷል። እሄዳለሁ። አብቅቷል። በቃ አልቋል። እኔ ራሴን ለመሆንና ነፃ ለመሆን ቆርጫለሁ። ነገር ግን ፍቅር አለብን እኮ። አንቺን ብትሆኝ በፍቅር ወድቀሻል። ነገር ግን መቴ ከዚህ ቤት ውጭ ያለውን ህይወት መልመድ እፈልጋለሁ። አቶ ኦዛንን የማምንበት ጊዜም ደርሷል። እንዳልከው ከዚህ ርቄ ምን ያህል ወደፊት እንደሚሄድ አላውቅም። አስፈሪ ነገር እንደሆነ አውቃለሁ። ምናልባት ደግሞ ፍርሃቴ ህይወቴንም ሊቀይረው ወይም ደግሞ ሊያጠፋው ይችላል። በቂ ነው መቴ፣ በቂ ነው። ለአንተ የጻፍኩትን የፍቅር ማስታወሻ ሁሉ አሁን ምዕራፉን ዘግቼዋለሁ። ሌላ አዲስ ምዕራፍ እከፍታለሁ። ስለዚህ ውሳኔሽን የምትወስኘው ከኦዛን ጋር ነው? ከኦዛን ጋር አዲስ ምዕራፍ ትከፍቻለሽ? አዎ። ለምንድን ነው እየተገረምክ ያለኸው? ለምን አይሆንም? ከዚህ በኋላ ለአንተ እንቅፋት አይደለሁም። ይህንን ተናግራም እንጅላ ሆድ እየባሳትና እያለቀሰች በፍጥነት ትሄዳለች። እንጅላ ኪችን ገብታ በምታለቅስበት ጊዜ ሙቤራ ትመጣለች። ምን ተፈጠረ? ምንም አልተፈጠረም። ለአቶ መቴ ውሃ ሰጥቸው ነው። አቶ መቴን እርዳታ ጠየቅሽው እንዴ? ንገሪኝ እንጂ ለሰውየው ምን አልሽው? በጭራሽ ምንም አልተናገርኩም። ምንም አላልኩም። ታዲያ ለምንድን ነው እያለቀሽ ያለሽው? በጣም አዝኜ ነበር። በቃ ለዛ ነው። በጣም ይገርማል እንጅላ፣ ስለ ራስሽ ችግር ከመጨነቅ ይልቅ ለማንኛውም አያትሽ እየመጣ ነው። አያቴ እየመጣ ነው? ሮጊቷም ትጠይቃለች። እየመጣ ነው? አዎ እየመጣ። መቼም ሰላም ነው አይደል? ሰላም ነው። ማየት ስለፈለገ ብቻ ነው። ይህንን ተናግራ ሙቤራ ትሄዳለች። የእንጅላ ጓደኛም ወደ እነ የእንጅላ ጋር መታ መቴ ሳሎን እንደተኛና ጠረጴዛውን እንዴት ማስተካከል እንዳለባት ግራ እንደገባት የእንጅላ ነገረቻት። እንጅላም ወደ ሳሎን ትሄዳለች። ሳሎን እንደደረሰች መቴ እንቅልፍ ወስዶት ነበር። በስስት እየተመለከተችው ባለችበትም መቴ ከእንቅልፉ ይነቃል። መቴ እጁን ሲዘረጋላትም እንጅላ የመቴን እጅ ይዛ እዛው ሶፋ ላይ አጠገቡ ላይ ትተኛለች። ይሄ ሁሉ ነገር ግን እየሆነ ያለው እንጅላ በሐሳቧ ነው። እዛው ሳሎን ሆናም ቆማ እየተመለከተችው ነው። እንጅላ በምትጨነቅበት ጊዜ መቴ ከእንቅልፉ ነቃ። ቁርስ ለማቀራረብ እየሞከርን ያለ ነው። መቴ ከተኛበት ብድግ እያለ ይናገራል። አንቺ ኦዛንን የምታውቂው በስሙ ብቻ ነው። እንጅላ ወደ ናዝ ክፍል ትገባለች። ናዝ የሰላም እንቅልፏን ተኝታ ነበር። ናዝ ደህና አደርሽ? መልካም ቀን ይሆንልሽ። እንዴት አደርሽ እንጅላ? መቴ የት ነው ያለው? ሳሎን ነው ያደረው። የእንግዳ ማደሪያው ውስጥ አያድርም ነበር እንዴ? ከፍተንለት ነበር፣ ነገር ግን አልገባም። ስለዚህ መቴ በጣም ተናዶ መሆን አለበት። ምንም አላለም፣ ነገር ግን ሳሎን ውስጥ ምን ብሎ ተኝተው ነበረ? ንገሪኝ እስኪ ናዝ፣ ደህና ነሽ ግን? ይገርምሻል፣ ልክ እዚህ ክፍል ውስጥ እንደ ህፃን ነው እንቅልፍ የወሰደኝ። እዛ የነበረው ነገር ግን ከብዶኝ ነበር እያለችም ናዝ ወደ ኋላ የተፈጠረውን ነገር ታስታውሳለች። መቴ ቤሎዋን ለማውለቅ በሚሞክርበት ጊዜ ናዝ በጣም ትፈራና ትጨነቃለች። እናቷ ጋር የተጨቃጨቁትንም ታስታውሳለች። እንዴት እንደዛ ሊሆን ቻለ? ናዝ በጣም ከባድ ነበረ። ቴሌ መጮህ ፈልጌ ነበር፣ ወደ እኔ አትቅረብ፣ እኔ ራቅ፣ የመሳሰሉ ነገሮችን። እሺ በቃ ተረጋጊና ትንፋሹ ሰጂ፣ እዚያም ቀንሽን በጥሩ ሁኔታ ጀምሪ ዋክሽ። መቴም የናዝን ክፍል ከፈት እያደረገ ይገባል።
ጥሩ እንቅልፍ ወሰደሽ? ና መቴ ና ወደዚህ። አያቴ በጣም ተናዷል። ዛሬ ወደ ቤት መሄድ እንችላለን አይደል? ዛሬ ብዙ የምናደርጋቸው ነገሮች አሉ። መጀመሪያ ግን ቁርሳችንን እንበላለን። ከዛ በኋላ ሁሉንም ነገር በቅደም ተከተል እናደርጋለን። ከዛ አንድ ነገር ላስፈቅድሽ እሞክራለሁ። ማለት አያቴ ወደዚህ ይመጣል እና ከሱ ጋር መገናኘት እፈልጋለሁ። እሺ እንጅላ፣ ወደዚህ ግን ምሽት ላይ ተመለሽ በቃ። እንጅላ ለመውጣት ከሞከረች በኋላም ኪሷ ውስጥ የናዝን ሀብል ታወጣለች። የአንገት ሀብልሽ እዚህ ነው ያለው። በጣም አመሰግናለሁ የእውነት ፍቅሬ። ከዚህ በኋላ ሁሉም ነገር ሰላም ይሆናል። መቴም ይናገራል። ናይ ላደርግልሽ በቃ። ወደ መስታወትም ቀርባ የአንገት ሀብሉን አጠለቀላት። ኤንጅላም ሁሉንም ነገር እየተመለከተች ነው። ስለዚህ ስለ ጫጉላ ሽርሽራችን ማሰብ እንችላለን ማለት ነው ብሎ ከተናገረ በኋላ ኤንጅላን ይመለከታታል። ሲካንም ትደውልለታለች። አንተ ስልክህን አናግር፣ እኔ እዘጋጃለሁኝ በቃ። ክስቴ ለቁርስ ልንመጣ እየተዘጋጀን ነበር። አያትምጡ፣ አያትህ ክለብ ውስጥ እየጠበቃችሁ ነው። ነገሮቹ ሁሉ ከባብደዋል። ያም እንኳን ከዚህ ቤት መውጣት አልቻልንም። የቀለድሽብኝ ነው እንዲያ ክስቴ? ምንም ቀልድ የለም፣ እውነቴን ነው የምነግርህ። ወደ ቀድሞ ኑሯችን እንመለሳለን ብሏል። ስለዚህ ሙሉ ለሙሉ እንድናብድ ልታደርገን ነው እንዴ? ለመረጋጋት መሞከር አለብን አክስቴ። ማንኛውም መቴ ዛሬ ማታ እራት እንበላና አያትህን ለማረጋጋት እንሞክራለን። ውድ የቻናሌ ቤተሰቦች የዛሬው መሐላ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የዶል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ።